ክልካቸው በዘረኝነት እንዴት ይገፋል ኢትዮጵያዊነት! እንዴት ይገፋል ኢትዮጵያዊነት! መሀል ገቡና አቆሙን ከዳር። ያው ለአዲስ አበባ ልጆች ነው። ግን ቴዲ አፍሮ አርቲስት ነው። አርቱን ሰራ፣ ሌሎች ሰርተዋል። የቴዲ ሲሆን ለምን መርገም አስፈለገ? ሌባ ለምን እነ ናሆም ፎንቴን አትመክሩም? ለምን እነ ጆን ዳንኤልን አትመክሩም? ለምን እንትና የሚባለው ስለ ፐርሰናል ላይፍ አለማውራት ምን አገባን? ስለ ኖርማል ስለ ቤተሰቦቻችን አለማውራት። ትስቂያለሽ፣ ትጫወቻለሽ፣ ትወጫለሽ። በቃ ኖርማል ህይወት አለ። ይሄ ግን ማለት ከምትሰሪያቸው ስራዎች ጋር ምናምን የሚቀራረብ ነገር ስለሆነ ራስሽን የምታስተዋውቂበት ሀሳብ የምትለዋወጭበት ነው ብዬ ነው አስበው። ቴንኪዩ። ደግሞ ያው እንዳልከው አይነት ጎበዝ ሴት ሆኜ ያሳያቸዋለሁኝ። የምትኮሩበት አይነት ጊዜ ነው የሚኖረኝ እና ጅስት አፕሪሺየት ብታደርጉኝ ደስ ይለኛል። ኧረ ሁሌ እኔና ደቢባዬ እንደዚህማ እንዳታስቢ እንዴ! ምን ሆነች ነው? ኤኒዌይስ ጋይሶች ጌሙ ላይ ፎከስ እናደርግ አይደለ? ያቺ ምክክር ሆነች አይደለ? አዎ በቃ ስለዚህ እና ነገ እንግባ ወደ ጌማችን። በስነስርዓት ትገቢያለሽ ካሁን በኋላ። እኔ እኮ ጀምሬያለሁኝ። በቃ አንደኛ በቃ ሞራል ኖሮ ሰዓት ወስነሽ ከ3 እስከ 7 ብለሽ ምናምን ግዴ ቱዳይ እንዴ አሁን ልጅሽ በቃ። ስለዚህ በቃ እንደዛ በማድረግ እንግዲህ ካሁን በኋላ እንጫወታለን። ዘቢባዬ እሺ፣ እንወድሻለን። ስጢፌ በጣም ነው የማመሰግነው። ሁልጊዜም ቢሆን እግዚአብሔር ይቀይርብህ። አንተ በጣም መልካም ልጅ ነህ። እግዚአብሔርን ድጋሚ ይለዋለሁኝ። በጣም ብዙ ሰዎች እኔ ሰፖርት አድርገውኛል፣ ስፔሻሊ በአልበሜ ላይ። እናንተ ግን በጣም በቀና ልብ መቶ አለው እንደዚህ እንስራ እንደዚህ ላግዝሽ ምናምን የሚለኝ ሰው አልነበረም። በመቀጠል ደግሞ አያለውኝ እዚህም ሶሻል ሚዲያ ፕላትፎርም ላይ ብዙ ሰዎች በአንተ ምክንያት መጥተው የተሳካ ህይወት ኖሯቸው ምናምን እያየን ነው። በጣም ከልብህ ነው የምታደርገው። አንተን የሚያውቁ ሰዎችን ብዙ ይነግሩኛል እና በጣም ፖዘቲቭ የሆነ ልብ ያለህ ሰው ነህ። እባክህ እኔ ደግሞ ኔክስት ታይም ላይ ይሄ ልብህ ተቀይሮ እንዳላገኘው። መቼም የኔ እናት እኔ ተቀይሬ ልታገኘኝ ትችያለሽ። ምናልባት ውጭ ሆኜ ልጮት እችላለሁ እንጂ ልቤማ መቼም አይቀይር። እዚህ ጋር የኔን ቤተሰቦች እያሉ ነው በጣም ያራዳ ልጅ ነው እያሉ ነው። እኔ ጋር የለም በቃ ጨዋታ ደግሞ በቃ የመጨረሻ ጥግ በቃ ያራዳ ልጅ ማለት አንተ ነህ። እኔ በጣም ነው የምወድህ። ሪስፔክት። እሺ ስጢፍዬ። እኔም የኔ እናት ዘቢባዬ በቃ እንወድሻለን። ነገ እንገናኛለን ስጢፍዬ። ባይ። እሺ ንግ ከፈተ አንተ ርኩስ ከፈተ ልታግዛት ስራ አንተ ከፈተ። ሌላ መሰኪያ ቦታ የለም እንዴ? ኧረ በእግዚአብሔር ውጪ ያስፈልገናል ካሉ ይደረጋል። ጥያቄ የለውም። በቁጥር መምጣት ሲጀምርና ቁጥሩ 500 ከደረሰ ዳስጣል ይበረገዳል። ምንም ጥያቄ የለውም። የእናንተ ጥያቄ ቁጥሩ እዛ ከደረሰ 500 ዳስጣል የእኔ ቤተሰቦች ለእናንተ ማስደሰት ግዴታዬ ነው። ይበረገዳል። ሰላማችሁ ይብዛ። በዚህ አጋጣሚ አንዳንዶቹ እያለቀሱ ይገኛሉ። ማን ጠራችሁ? ቴዲ አፍሮ ዲያቆን አይደለም። ምናልባት ከረሳችሁት ብዬ ነው። ቴዲ አፍሮ ቄስ አይደለም። ከረሳችሁት ብዬ ታቻል። አሁን ዲያቆን ያሬድ ዘፈን ዘፈነ ቢባል ደነግጣል። ብርቅቅ ነው ምለው። ምን ነክቶት ነው? ዲያቆን ያሬድ ምን አስቦ ነው? ምን ፈልጎ ነው ብዬ ደነግጣል። ተግባብተና እንዲሁም ዲያቆን መዝሙር የሚዘምረው ቴድሮስ ዘፈን ቢያወጣ እንዴ ምን ሆነ ነው እንዴ? ምን ነክቶ ነው እንዴ? ኦርቶዶክስ እንደዚህ ሆነች ብዬ ሩዋንዳ አደርጋል። ስናቀው ሙዚቀኛ ነው፣ አሁንም ሙዚቀኛ ነው። እንደ ሃይማኖት ሆኖ የኦርቶዶክስ እምነት ተከታይ ነው።
ሲዘፍኑ ለምን አትናገሩም? ዘፈን ሲያቀናብሩ እነሱን ለምን አትመክሩም? እነ ሱራፌል ምናምን የሚባል ማን ነው ስሙ? አረ ስሙ ጠፋኝ። እኔ ራሱ ድምፅ ሆኜለታለሁ። ድምፅ ሆኜለታለሁ። ማን ነው ስሙ? ያ ደንደሾንማ ተናገርኩ። ኖ ሌላ የሆነ እንትን ላይ በትግራይና በኢትዮጵያ ጦርነት ጊዜ የነበረው ዲሽታጌና ጴንጤ ነው። ለምን እነሱን አትመክሯቸውም ነው? እኔ ግራ የገባኝ እኮ እሱ ነው። የእናንተ እምነት ተከታይ ሆኖ ዘፋኞች በደንብ አሉ። እንዲሁም ደግሞ እንትና ማን ነው የሚባለው ከላፉ አላላላ ፎንተ የሚለው ስሙ ጠፋኝ። ጴንጤ ነው እሱ። ለምን እሱ ላይ አላኮረፋችሁም? እኔ ጥያቄ እሱ ነው። ለምን አላኮረፋችሁም? ለምን አላኮረፋችሁ? አዎ ዘሪቱ ጴንጤውን አስዘፍን ለምን አላኮረፋችሁ? ለምን አላኮረፋችሁም? እያንዳንዱ ተወክቻው ጴንጤ ነው ሲዘፍን ለምን አላኮረፋችሁ? ለምንድን ነው የማታኮርፉት? የእናንተ ቤት ሲሆን ሳታኮርፉ ትቀሩና የኦርቶዶክስ ተከታይ ሆኖ ሲዘፍን ግን ታኮርፋላችሁ። ጸባችሁ ከማን እንደሆነ ልነግራችሁ ነው እንጂ ከዘፈኑ አይደለም። እናንተ ቤት ጴንጤ ቤት ዘፈን እያለ ዘፋኞች እያሉ ምንም ሳትሉ የኦርቶዶክስ ልጆች ሲዘፍኑ እኔ ፈረስ ማቀው ኢትዮጵያውያን በጣሊያን ጊዜ እንዲሁም ደግሞ በእንግሊዝም ያሸነፉበት ነው። ፈረስ የሴጣን ሆኖ አያውቅም። እኔ እስከማውቀው ገና ከጴንጤ አፍ ሰማው የሐሙሱ ፈረስ ምናምን እየተባለ ስለ ፈረስ ዲያብሎስ መሆኑን ገና መስማቴ ነው። ገና ሌላ ያሰሙናል። ዘፈን ማን እንደሚያዳምጥ እናውቃለን። ምን አሰማ ታዲያ? ለምን ሰማችሁ? በምን አወቅ? ሰምተ ነዋ። ዘፈኑንማ ሰምተው ነው። ሰምተው በሙሉ የሙዚቃ አቀናባሪ የተባለ 90% ጴንጤ ነው። 90% ባይ ሊያስተምረኝ ነው። እግዚአብሔር ይመስገን። 8 ወር እግዚአብሔር ምስክሬ ሊያስተምረኝ። ዮኒ ማኛ ታዋቂ ነው በኢትዮጵያ፣ በኤርትራ ታዋቂ ነው። ጠይቃቸው ኤርትራውያን እምለው ይሰማል። ይሄን ጉድ አውጣና ዘርግፍልኝ ብሎ ነው ጌታ ኢየሱስ ክርስቶስ እናንተን ያሳየኝ። ማስመሰል አይችልም። በጌታ ፍቅር እወዳለሁ ብሎ ፋይ ነው። የተቀየረ ነገር የለም። ምንም የተቀየረ ነገር የለም። አሁን እንትና ለምሳሌ ወይዘሮ ዝናሽ ታያቸው ዘማሪ ናት። እግዚአብሔርን ታመሰግን። አም ግድ ደስተኛ ነኝ። ኮምፕሌን አላረግ ምን አላረግ። እግዚአብሔር ይባርክሽ ነው ምላ። ዘፋኝ አለ። የኢትዮጵያ ጴንጤዎች ችግራችሁ ምን እንደሆነ ልንገራችሁ። ሁሉንም እያልጋችሁ ማየት አትችሉ። ኦርቶዶክስ ሲባል ከአማራ ጋር ነው የምታገናኙት። ጴንጤ ሲባል ከኢትዮጵያ ነው የምታገናኙት። ወጣ ማለት አትችሉ። ወጣችሁ ዓለም ላይ የጴንጤ ፈትሽና ኦርቶዶክስን እግዚአብሔር ምስክሬ ነው የምልህ። አብዛኛው የእግዚአብሔርን ቤተ መንግስት የእግዚአብሔርን መንግስት የእግዚአብሔር ያላቸው ፕሮፌት ያላቸው ነብይ ያላቸው ደፋሮች ናቸው። እውነቱን ነው የምነግርህ። ለዋሽ አልችልም። ሰፋ አድርጋ ዓለም ላይ ካየኸው ማን ነው እውነት ሚዛናዊ ሆነው? ማን ነው እውነት ተናጋሪ? ማን ነው? እነዚህ ሰዎች ምንድን ናቸው ብለህ ስትል ይሄ ማንነት አላችሁ። የቴዲ ሲሆን ያዙ ይልቀቁኝ ምን ማለት ለምን አስፈለገ? ምን አስፈለገ? ስለዚህ እየተቃጠኛው ነው የምነግርህ። የዘፈን ደጋፊ አይደለሁም። ከእናንተ
የውሸት አመሰገንኩ ከሚል ነኑ ናናናናና ብለው ከሚቀባጠር ዘፈን ምንም ልዩነት የለው። እንግዲህ የእናንተ ነገር ስለበዛ የቤተሰቦቼም አክባሪ ስለሆንኩኝ ላሳይ። ይሄ ነው አይደል? አለቀሽ አይደል? እየሰሙት እኮ ነው የሚያለቅሱ። ለውስጥ ያለቅስ ዓለም ለቅሶ ሰው አይችልም ደርሶ ገና ነው እያልኩት ራሴን በደልኩት። ስማ አዳራሽ ስጨፍሩ ትቃወማለህ? ሀገር የሞተበት የት ሄዶ ያለቅሳል? ይኸው ያ ለአዲስ አበባ ልጆች ነው ይሄን ያለው። ይመቻችሁ። ላንብብላችኋል። እሺ ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ። ስሙ ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አዱ ሸገር የሁላ አይደሎይ መላው ሀገሩ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። አቤት 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 እንዶ ነገራቸው። ልክ የአዲስ አበባ ልጅን ዳር ነው ያስቀሩት። የበይ ተመልካች